ምን ወደፊት ስናድግ ነው? እኔ ዶክተር አንተስ በሽተኛ እንዴ ምን አለ ስራዬን በሰራበት እኔ ኧረ እባክህ እዚህ ግቢ ውስጥ ነው የምትሰራው ሄድና ውጭ እዛ ስራ ለምን መብቱ እኮ ነው የእናቱና የአባቱ ግቢ እኮ ነው እሱ መጠቀም ይችላል ምን ነው ከፍለዋል እንዳሽቃበጥክለት እና በነፃ ምጮለት እኔ የማን ነፃ አውጪ ነኝ ከከፈልሽ ላንቺ ምጮልሻለሁ ዝም ስትል ነው መከፍልህ እሺ እኔ የሚመጡልኝን መኪኖች ግቢ ውስጥ ካልሰራው የት ሄጄ ልስራ ይሄ እኮ ጋራዥ አይደለም መኖሪያ ቤት ነው እኔ ደግሞ ሽሮና በርበሬን እዚህ ግቢ ውስጥ ላሰጣ ነው ትሰሚያለሽ ይሄ መኖሪያ ቤት ነው ወፍጮ ቤት አይደለም ሄደሽ እዛ የምታሰጭበት አስጭ ምትጋደሉ ከሆነ ቶሎ ተጋደሉ በዛው እኔ ሙርሴን ላስከብረ እሱን ያላስከበረ ውርስ ይላል እንዴ እኔ ስጤን የት ላስጣ ታዲያ በቃ አቡ ሊሰራ የሚያመጣቸው መኪና ላይ አስጨዋ ሞተሩ ላይ ካሰጣሹ እንደውም በራሱ ይበስልልሻል በቃ እኔ ሰርቄ እንጂ ሰርቼ መኖር አልችልም ማለት ነው እኔ እንደሱ አላልኩ ስጤን እዚህ ግቢ ውስጥ አሰጣለሁ ሄደክ ሌላ ቦታ ስራ ነው ያልኩት እኔ በቃ ትጨቃጨቃት ውጪ ወተን እንሰራለን የት ውጪ መንደር ውስጥ የለም እንትን ዱባይ ይሻላል ወይንስ አውሮፓ ለዛሬ እሺ ውጪ እሰራለሁ ሌላ ጊዜ ግን አልሰማሽም እሺ አልሰማሽም ምን ልታመጣ ጆሮ መኮርኮሪያ በቃ እሺ እዚሁ ትሆነ እዚሁ ሰራታለሁ አደራን የሚሄድበት ቦታ ስላለ ቶሎ ጨርስልኝ ኧረ አቡኮ በቶሎ መጨረስ የሚችለው ምግብ እንጂ ስራ አይደለም ማለት ያው ተረጋግቶ ቀስ ብሎ እንዲሰራ አታስቸኩሉ ቶሎ መሄድ ያለብኝ ጉዳይ ስላለኝ ነው ችግር የለውም አንድ ቦታ ሻይ እየጠጣ ጠብቀኝ ሻዩ ሳይቀዘቅዝ እኔ ሰርቼ አስረክብሃለሁ እሺ በቃ እሺ ታዲያ የገፋውበትን ከማን ነው የምቀበለው ማለት ትብብር አይደለም እንዴ አዎ እሱማ ነው ታዲያ አንተም እንዳልቸገር ገንዘብ በመስጠት ተባበረኛ ችግር የለውም አንተ ደርሰና እኔ እከፍለዋለሁ እሺ በቃ ከሱ ነው የምቀበለው እሺ አንተ በሸመጥጠኝስ ኧረ ጣጣ የለውም እንደውም የኔ ረዳቱንና ለምን ጨምር ያልከፍልህም ምን እኔ የተከበርኩ ሰው ያንተ አሽከርና ገረድ እንደሆን ፈለግ እንዴ እከፍልሃለሁ እኮ አታቀኝም ማለት ነው ስማ ለገንዘብ ብዬ ራሴን ዝቅ ማድረግ ሰው አይደለሁም እሺ ስንት ነው የምከፍለው አሁንማ አንቢ ያልካ አይ እኔ ለገንዘቡ ሳይሆን ወንድሜን ለመርዳት ስል እሺ ቆይ ግን ምንድነው የምሰራው መኪናዋን ስሰራ አንተ ከፍ አድርገህ ትይዝልኛለህ ጭራሽ መሄጃ የለውም ብለህ ነው አይደለ መኪና ተሸክመ ቁም የምትለኝ እንዴ ክሪክ ስለምትመስል ብዬ እኮ ነው ደግሞ አሪፍ አድርገህ ከተሸከምክ ሌላ ቦታ እያከራየውህም ትሰራለህ በልበልበል የገፋውበትን ብር አምጣው እሺ በቃ ቀለል ያሉ ስራዎች አግዘኝ አልፈልግም እንዴ በዚያ ከሄዳ አንተ ጭራሽ ትንሽ ቆይታ ጎማ ገጥሜ ካልነዳው ትለኛለህ ቦዲ ነው እንጂ የምገጥምብህ ጎማማ ነህ እኮ እሺ አሁን የገፋውበትን ብር ትሰጠኛለህ አትሰጠኝም የለኝም ስማ ብሬን ሳሰጠኝ ከዚህ ንቅንቅ አልልልህም እሺ ኧረ እባክህ የሰፈር ልጆች ስልክ እንጨት መስላቸው ቴዘር እንዳይጫወቱብህ አይ ምን ነው ወሮ የተጨነቅሽ ትመስያለሽ የተጨነቅኩ መስላለሁ እንጂ እንደተጨነቅኩ አላስታውቅም ቃላት ማሳመሩን ተይውና ምን ሆነሽ ነው የተጨነቅሽው ድብሬ እንዴት እንደምመልስ ግራ ገብቶኝ ነው አትጨነቂ ሰርቀሽ ካልሆነ እኔ መልስልሻለሁ የማንን ዕቃ ወስደሽ ለመመለስ ግራ ይገባሽ ኧረ ዕቃ አይደለም እዚህ የመንጃ ፍቃድ ጥያቄ ነው እንጂ የምን መንጃ ፍቃድ ድብሬ ደግሞ ላወጣ እየተማርኩ አንዴ ለምንሽ እንዴት ለምንሽ ቢያንስ በስሜ አንድ ንብረት ይኖረኝ እንጂ አሃ መንጃ ፈቃዱ ነው ንብረት ወይስ አባቴ መኪና ይገዛልኛል ብለሽ ተስፋ አድርገሽ ነው ያለሽው እንዴ ብትገዛልኝስ ምን ችግር አለው አባቴ አይደለ መኪና በጋ አይደለ ላቱም መታ አድርጌ የምገዛልሽ ለነገሩ የበጉስ ዋጋ የመኪና ሆነ የለም እናንተ ለምን የበግ መንጃ ፍቃድ አታወጣ ሳላወጣ እየነዳኋችሁ አይደለም እህል ከመጋጡቼ አታውቁም አይ ሻው እንደው ምንድነው የማደርገው ያው መጽሐፉን ማንበብ ነው ሌላ ምንድነው የምታረጊው አይደለም እንዴ ብሬ ደግሞ ልብስ ነው እንጂ ፈተና ልትሄድ እኮ ፏ ብለህ መሄድ ነው ያለብህ ዛሬ ደግሞ ፈተናው ነው ደግሞ ቃላቶቹ አይያዙ መጽሐፉ ራሱ የት እንዳለ አላቅ እኔ ምን ብሬ
ለምን አንተ አታስጠናኝም? እኔ አልተማርኩ። ምን ነው ማስጠናሽ? አቦ ያስጠናሽ። ለነገሩ እሱ መጽሐፉን እንዴት እንደምትሸጪው ነው የሚያስጠናሽ። እሺ ምን ላድርግ ታዲያ? እኔ የምልህ ብሬ እነ ብሩክ እኮ መኪና አላቸው። እሱ ያስጠናኝ እንዴ? እና መኪና ስላላቸው እሱ ምኑን ነው የሚያስጠናሽ? እንዴ ብሬ ደግሞ መኪና ሲነዳ አባቱ ያያል፣ ስለ መኪና ሲወራ ይሰማል። ስለዚህ ያስጠናኛል። ግን ይኸውልህ ብሬ እሱም በሙያ ሲጠይቅ በኋላ ታሳየዋለህ። ምንድን ነው ደግሞ ነው የማሳየው? ብላክቦርድ ላይ በቾክ መጽሐፉን። ውይ አንተ ጉደኛ! የማንን መኪና ነው የምትፈታው? ቆይ ለምንድን ነው የምትፈታው? ያው አብረን ለመኖር ስላልተስማማን ብፈታት ይሻላል ብዬ። በቃ ከኪስ አውላቂነት በቋሚነት ወደ መኪና አውላቂነት ተሸጋገርክ። ይገርማል። አይገርምም? ለምን ግን አብረሽኝ አሰሪ? ታው እንጂ እኔንም መፈታታት አማረ። ሆድ ቃይን አውጥተህ ልሸጥ። እኔ የምልህ የት ቤት የመጣሽ መኪና ናት? አረ ወደምትሄጂበት ሂጂ። ስራ አታስፈችኝ። ስራ አታስፈችኝ አላለም? አታጋልጪ ለማለት ነው። ይኸውልህ ወይ ታካፍለኛለህ ወይ አዋርድሃለሁ። እየሰረኩ መስሎሽ ነዋ? ተበልተሻል። እኔ እየሰራውላቸው ነው። እሺ አይደል? እየሰራህላቸው። ውይ ደጋረክ። ስራ አላቸው። እነሱም እዚያ ቆመው ሄዱ አይደለ? ስራ አላቸው። ኧረ አታድርቂኝ እባክሽ። ስራ ልስራበት። ታዲያ የምትሰራ ከሆነ መንደር ውስጥ ነው የምትሰራው። እውነት መሆን አለመሆኑን ደግሞ ቆሜ ያጣራለሁ። አልሄድም። ከዛስ? ታደርሰኛለህ። ቤትሽ እዚህ አይደል እንዴ? በእግርሽ አትሄጂም? ገበያ የምገዛዛው ዕቃ ስላለ በመኪናዋ ታደርሰኛለህ። ምን አገባኝ? በእግርሽ ሂጂ። ይኸው ታያለህ። እማታደርሰኝ ከሆነ እሰራልሃለሁ። ምን ምሳ ነው? ምሳማ አማረ። ይኸውልህ የምታደርሰኝ ከሆነ አደርሰኝ፣ አለበለዚያ ግን አሳስርሃለሁ። ወይኔ ጉዴ! ልታሳስሪኝ? እንኪ ይሄ በደንብ ያስርልሻል። ብሽ ሊሆን ይችላል። መሪውን አዞረዋለሁ። በቃ እንደዚህ እያልሽ መመለስ። ኧረ እባክሽ ልጅቷን አታምታቻት እንዴ! እሷ ማውጣት የፈለገችው የኔ የስኬት ቦርድ መንጃ ፈቃድ ሊሆን ይችላል። ኧረ አይደለም። እና የስኩተር ነው? አይደለም የመኪና ነው እንጂ። ወይ ወርዬ፣ እንደው አሁን እኔ ንቄ ተውኩትን መንጃ ፈቃድ አንቺ ምን ያደርግልሽ ነው የምታወጪው? እሱ እንኳን ንቀሽው አይደለም ንቆሽ ነው እንጂ። ዝም በል እዛ። አንተ ራስህ አቅቶ አይደለም እንዴ ተውከው? እኔ ይኸውልሽ ለክብሬ ስለማይመጥን በሹፌር ምናምን እንቀሳቀሳለሁ ብዬ ነው መጀመሪያውኑ። ኧረ በእናታችሁ እኔ እኮ እንድትጨቃጨቁ አይደለም የጠራኋችሁ፣ እንድታስረዱኝ ነው። እሺ ቆይ ምንድን ነው እንድናስረዳሽ የፈለግሽው? እንዴት መንጃ ፍቃድ እንደማልፍ ነው። ባለፈው ስለወደኩ አሁን ድጋሚ መውደቅ አልፈልግም። ለምን አስተማሪሽን የሆነ ነገር ከፍለሽው መልሱን እሱ አይሰራልሽም? ኧረ እባክህ እንደሱ እሺ ይለኛል እንደ እከፍልሃለሁ የሚለው ቃል ገና እንደወጣ ነው አልፈሻል የሚልሽ። እንደዚህማ አይሆንም፣ አይቻልም። ኧረ እባክሽ ለምን ደግሞ አይቻለው? እንደዚህ አይነት ወንጀል ስትሰሪማ ቆሜ አላይሽም። ሲጀመር ማን ያለሽ? ቆሞ ማየት ከከበደሽ ደግሞ መቀመጥ ትችያለሽ። አንቺ ጥፋት አይደለም። አንተ ለምንድን ነው የልጅቷን አእምሮ እንደዚህ የምትመርዘው? አቤት ምቀኝነት፣ አቤት ምቀኝነት! ምን አለበት እቺ ልጅ አሁን መንጃ ፈቃዷን ይዛ መኪናዋን ብነዳ እኮ። ገና ለገና አንቺ ስላላወጣሽ እኔ መውደቅ አለብኝ? ይሄ ከባድ ነገር ነው። ምንም ከባድ አይደለም። አስተማሪውን እኔ ያሳምንልሻለሁ። ወይኔ ወንድሜ በጣም አመሰግናለሁ። ምንም ችግር የለም፣ ግን ቅድሚያ ለእኔ ትከፊኛለሽ። ለምንድን ነው አንተ የምከፍለው? ያው የራሱን ቢዝነስ ሲያመቻችል ይቅርብሽ። እና ታዲያ በምን አሳምነዋለሁ? በምላስ ነዋ። ናውጣና አናግሪ። ስራ ላይ ነኝ። ናግባና አናግሪ። ወይ አልገባም። ብቅ በል። ግድ የለም ናግባ። ሻይ ጠጥተህ ትሄዳለህ። ናውጣ አልኩ። እንግዲህ አታሹፍ። ማን ነው እንዴ? እርሶ ኖት እንዴ ጋሽዬ? እንዴት ኖት? እንዴት ነው? ምን እየሰራህ ነው? የሰፈሩ ኮሚቴ አይደለሁም? ያው ዞር ዞር እያልኩኝ በሰፈር ውስጥ የሚሰራውን ነገር እቃኛለሁ። እኔም ስራ ላይ ስለሆንኩ አልያዞት። በቃ ይዙሩ። ቁምና እናግረኝ እንጂ መኪናዋ ስር ገብተህ ምን እያረክ ነው? እያዋለድኳት። እየሰራው ነዋ። ማፈቅዶልህ ነው የምትሰራው? ሙያዬ የዛ የከይሲ ልጆች በቃ ከሽብር ውጪ ተነጋግሮ መግባባት አትችሉም ማለት ነው አይደል? አለማምዱና ታዲያ። ቆይ ምንድን ነው የሚሉኝ? በኮሚቴያችን ህግ መሰረት በሰፈር አካባቢ ማንኛውም ነገር ሲከናወን ኮሚቴው ማወቅ አለበት። እና ገላይንም ስታጠብ ላሳውቆታ? ቤት ውስጥ አላልኩም፣ ሰፈር ውስጥ ለሚሆን ነገር ነው። ቤታችንም ሰፈር ውስጥ ነው ያለው ብዬ ነው። ትሰማለህ? እኔ አሁን ከአንተ ጋር ምንም ክርክር አልፈልግም። ከማን ጋር ይሻሉታል? ማንን ልጥራሉት? ጭራሽ ሹፈት ነው ያዝከው? መፍቻም ይዣለሁ።
ምንድነው የምትሉት? ስራ ልስራበት እንጂ አይቻልም። እንዲህ አይነት ነገር አባትን ባለበት እንዲህ አይነት ነገር አላጸደቅንም። ከሰፈር ደንብ ውጪ ነው እየሰራ ያለው። ወይ ጣጣ! እና ሻው ምን ላድርግ? ከዚህ አንሳና ሌላ ሰፈር ስራ። ባላነሳስ አመለክታለሁ። ሌላ ክስ ከመከሰስ በፊት ይህ መኪና አንሳ ብያለሁ። አንሳ። ወዴት ነው ማነሳው? እሱ አይመለከተኝም። ስትፈልግ ተሸክም። አንድ አሽከርካሪ የትራፊክ ደሴት ላይ ሲደርስ ማድረግ ያለበት ነገር ምንድን ነው? ደሴቱ ማዳጋስካር ወይም ሲሼልስ ከሆነ በቁንጣ መዝናናት ይችላሉ፣ መዋኘትም ይችላሉ። በጣም ደግሞ ሰፊ ደሴት ከሆነ ደግሞ ቭሎግም ምናምን መስራት ይችላሉ። የትራፊክ ደሴት እኮ አደባባይ ነው። የግራ ፍሬቻ አብርቶ ነው መዞር ያለበት። መልሱንማ አውቀዋለሁ እኔ ደሴት ስላለ ነው እንጂ አደባባይማ ከሆነ ባነር ምናምን መስቀል ይቻላል። የምን ባነር? እኔ እንጃ፣ ያው ሲሰቅሉ ስለማይ ነው። እሺ ሌላ ጥያቄ። አንድ አሽከርካሪ ተሽከርካሪውን ከማሽከርከሩ በፊት ሊያደርግ የሚገባው ምን አይነት ፍተሻ ነው? ያው ከመኪና ሲወርድ ስልኩን ጥሎ እንዳይወርድ ወይም ደግሞ ቦርሳውን ጥሎ እንዳይወርድ ፍተሻ በደንብ ማድረግ አለበት። ውሮ ስሚ እንጂ አሽከርካሪው ከማሽከርከሩ በፊት ሊያደርግ የሚገባው ፍተሻ ነው የሚለው። ብሬ ደግሞ ካልነዳማ ምኑን ይፈትሸዋል? መጀመሪያ ጎማውን ያያል፣ ስፖኪዮ ያያል፣ ዘይት ያያል፣ ውሃ ያያል። ይሄ ደግሞ ምንድነው ስሪ ያያል የምትለው? የምትነዳው ሴት ከሆነችስ? እሷን ብትሆን መጀመሪያ ጎማ ታያለች፣ ዘይት ታያለች፣ ውሃ ታያለች፣ ስፖኪዮ ታያለች። አሃ ኩል ምናምን ለመቀባቢያ አሪፍ ነው። ካልተቀባች እዛው ቆማ ታያለች ማለት ነው። ውሮ ሰው ለመግጨት ነው እንዴ መንጃ ፍቃድ መማር የጀመርሽው? አንተ ግን ጎበዝ ነህ። ተምረሃል እንዴ? አልተማርኩም፣ ግን ያው አባቴ ስራ ቢዚ ስለሚሆን እኔ ነኝ ማታ ማታ እንደ ትረካ እያነበብኩለት መንጃ ፍቃዱን ያወጣው። አይ አንቻለ ብሬ ብሩክ እኮ ነው ስሙ። አንተ የእናት ስም አለም ነው እንዴ? ኧረ የሰራተኛችን ነው። የሰራተኛቸውን ስም እንዴት አወቀው? ቤታቸው ትሄዳለህ? እኔ ይቻለም ገርማኝ ነው። ግማሹ ተምሮም አይገባውም፣ ግማሹ ሳይማር ይገባዋል። እሺ ለማንኛውም ወደ ቀጣዩ ጥያቄ እንለፍ። እሺ መኪና ከቆመበት ለማስነሳት ማብራት ያለብን የትኛውን ፍሬቻ ነው? እንዴ የሚሰራውና ማለቴ ብዙ ጊዜ የመኪናዎቹ መብራቶች ስለማይሰሩ አንዱ ከሰራልን እሳየው እሱን አስነስተን ያጥ። አይ ፈጣሪ ይሁንሽ፣ ሌላ ምን ይባላል? እንዴ አንተ ብሩክ ጥሩ ነገር አይደለም እንዴ እየመለስኩ ያለው? ምንድነው? ኮብልስቶን ነው እንዴ? አላየኸውም እንዴ እስከዛሬ? አስፋልት መስሎት አይቶኝ። የኮሚቴዎቹ ሰዎች ስራ አላሰራሉኝ። ለምንድን ነው የሚከለክሉኝ? ያው ስለሰራህ ነዋ። ይሄን ብትለምን አይከለክሉህም ነበር። እኔማ ይኸውልህ ሰውየውን አክብሬው ነው እንጂ ሰርቼ እስክጨርስ ላስረው ነበር። ደግሞ በኋላ ካንተ ጋር እንዳትጣሉ ደግሞ ፈራው። ቆይ ለምንድን ነው እዚህ ቤት ያላችሁትን የጠመዳችሁ? ያቺ ቦክሰኛ እናትህ ናታ። ድሮ እንደዚህ ቀልዳለሁ ሲል ጥርሱን አረገፈችለት። በቃ ይኸው አሁን እኛን ጠምዶ ያዘ እና በቀል ነው የያዘው። ኧረ እማዬ ሰውየውን ከመበቀል ነው የጀመረችው። በቃ ቶ ይህን በርበሬና ሽሮ አንስተን እዚሁ ትሰራለህ። ና ነው? አይ እንደው አስፈጭተን መተን ሰርፕራይዝ ልናረግሽ ነበር፣ ግን ደረሽብን። አመሰግናለሁ። ይሄ የአቡ ስራ ነው። አንተንም ጉቦ ሰጥቶ ሊያታልልህ ነበር። ምን አለ ስራ እንዲሰራበት እኮ ነው። አረ የኔ ስራ አይደለም፣ ይሄም የኔም ስራ ነው። ብዙ ኦርደር አለብኝ። ኮሚቴዎቹን ትላለህ እንጂ ቤተሰቦች ምቀኞቼ ናቸው። እሺ እኔ የት ሄጄ ልስራ? የሰዎቹ ቤት ሄደህ ለምን አትሰራ? ቧንቧ እኮ አይደለም መኪና እኮ ነው የሚሰራው። ቆይ አንቺ ሰዎቹ ቤት ሄደሽ ታስፈጫለሽ? እሺ እኔ ምን ላድርግ? እኔ እኮ ከሰውየው ጋር እንዳትጣላ አዝኜ ነው። ቆይ አንተ እቺ ለኔም ደረቅ ትበልልኝና ትንሽ ቆይተህ እዚህ አምጥተህ መስራት ትችላለህ። ምን ያጣድፈሃል? ራዲያተር ያፍልቶ። ይሄ ሰውዬ የለም ነበር እኮ እንዴት መጣብህ? አሰለፍነቻ ካልሸኘኝ እሰራልሃለሁ ስትለኝ ነበር። እሷ ተናግራ ነው የሚሆነው። እሷ ሴትዮ እግሯ እዚህ ቤት ልቧ ሌላ ቦታ ነው አይደለም? እንደው ምን ይሻላታል? እግሯን ጎትቶ እንዴ? እሺ አሁን እየነዳሽ ነው። ልክ ቀይ ሲበራ ምን ታረጋለሽ? ወርጃ አላጠፋው ነው እስካላበረው ድረስ ሄዳለሁ። ምን አገባኝ? እንደሱማ ከሆነ ሰው ትገጫለሽ። በቃ ሰው የሌለበት ሰዓት ነዳለሁ። አይደለም ይኸው ቀይ መብራት ሲበራ መቆም ነው ያለብሽ። እንዴ ወርጂ ስቆም መኪናው ቢሄድስ? መኪናውን እኮ ነው የምታቆሚው። የት ነው የምትወርጂው አንቺ? እሺ ከዛስ ንገረኝ። በቃ ልክ አረንጓዴ ሲበራ ትሄጃለሽ። ወዴት? እኔ ምን አውቃለሁ እሱን። እማታውቀውን ነገር ነው እንዴ ላስተምርሽ ብለህ የቆምከው? ቆይ አባት ወዴት ነው የሚሄደው? ወደ ራሱ ጉዳይ ነው። በቃ እኔም ወደ እሱ ጉዳይ ሄዳለሁ።
ኧረ አንቱ ሰውዬ ተውኝ፣ ስራዬን ልስራበት። እኔም ለስራ ነው የወጣሁት። እሺ ለምሳ ይውጡ ቢያንስ። አቡዬ ጨረስክልኝ? ትንሽ ነው የቀረኝ። ይህን ሁሉ ሰዓት አቆይተህ ትንሽ ነው የቀረኝ ትለኛለህ? ስንት ጉዳይ እንዳለኝ ነግሬህ። አምጣ ቁልፌ፣ እንደውም አልከፍልም። አዩ አይደል የምሰራበትን ሰዓት ሲጨቃጨቁ ይኸው ባለቤቱ መጣ። እንኳን መጣ። አንተም ሁለታችሁም ትከሰሳላችሁ። ምሩ አሁን የምን ክስ? ኮሚቴው ሳያጸድቅ ሰፈር ውስጥ ምንም አይነት ስራ አይሰራም። አንተ ደግሞ በገንዘብ ልጁን አማለኸው እንዲሰራ አድርገዋል። ስለዚህ ወይ ትከሰሳለህ ወይ መኪናህን ታነሳለህ። እኔ እኮ ሰው ላይ ብቻ መስሎኝ ሰፈር ውስጥም ይበቅላል እንዴ? ምን አላሰራ የሚል እጢ ሰው በገጭ እኮ ጠረጴዛ ላይ አይደለም አስፋልት ላይ ነው እንጂ። ታዲያ አስፋልት ላይ ተኝቻል አስረዳሽ። እኔ ካልገጨው ራሱ እንዴት እንደሚገባኝ አላውቅም። ግን እሺ ልሞክር። ምን ነው ማድረግ? እንደ ገጨሹ ጸጥ ቢልብሽ ትንፋሽ አለመኖሩን አረጋግጠሽ ከዛ በኋላ ትንፋሽ ትሰጪዋለሽ። ከየት አምጥቼ? እጅሽን ደረቴ ላይ አድርጊውና ጫን ጫን በይኝ። እሺ ጎበዝ፣ እንደሱ። ከዛ ደግሞ ትንፋሽ ባፌ ትሰጭኛለሽ። ምን አስበህ ነው ባፌ የሚሰጥ? አንቺ ራሱ ምን አስበሽ ነው? የገጨሹን ሰው ከአደጋ ለማዳን ነው። እሺ ቶሎ በያ ውርዬ፣ ቆየሽ እኮ። እሺ እንዴ ነችና ጭራሽ ከአንተ ብሶም ትቸኩላለህ። ለነገሩ ምን ታረግ፣ ቤተሰቦቿ ሳይመጡ ሁሉንም ነገር ቶሎ ቶሎ ለማድረግ ነው። አረ እንደምታስበው አይደለም። ምን አስቦ ነው? ከማስበው በላይ ነው እንጂ እያደረክ ያለው። ልክ እኮ ነህ። እንደማስበውም አይደለም። ፈርስት ኤድ ስልጠና እየሰጧት እኮ ነው። ተው እንጂ። እኔ ደግሞ የሰከንድ ኤድ ስልጠና ልስጥ። ጎበዝ እኮ ነህ አንተ። እና መኪናዬ ምን እንደሆነች አላቅም፣ አልነሳም አለች። ይልኝ እስኪ። ነዳጅ አላት አይደል? አዎ ሞልቻለሁ። በቃ ይጠጡት።